ማህሌት ገብረ ጊዮርጊስ የተወዳጇን ድምጻዊት የጂጂን ሙዚቃ በዚህ መልኩ አቅርበዋለች። የዳኞችን አስተያየት እንቀበል። እንዴት ነሽ ማህሌት? ሰላም ነው። ለናለ ልምምድ እንዴት ነበር? አሪፍ ነበር። በደምብ ተለማመዳችሁ? ኦኬ። እኔ ማለት ይሄ ዘፈን በጣም ኢሞሽን ያለው ዘፈን ነው። ገብቶሻል? እና ከአንዱ ዜማ ወደ አንዱ ዜማ የሚያገናኘው ምናምን ኢሞሽኑ ነው። የሆነ ብሪጅ ያደርጋል ኢሞሽኖቹ ምናምንና እኔ በቃ ምን ልበልሽ ምግብ ነው ግን ፍርፍር አፈርፍርሹ ነው የሚለው ማለት እንትን አለብኝ። በቃ እንትን አለብኝ ማለት
ቁርጥርጥ ገብቶሻል አይደል ልልሽ የፈለኩት እንደዛ አይነት ስሜቱ በቃ እንትናል እኔ አይ ዶንት ኖ ራስሽ ተሸመረጥሽው ራስሽ ያቺ ቅላጼዋ ምናምን ኦኬ እንግዲህ በኋላ ውጤቱን እንግዲህ እንደ ቡድን በኋላ የሚታይ ይሆናል እኔ ግን መጠንቀቅ አለብሽ ኢሞሽን መጋባት የሚባል ነገር አለ ብሪጅ የሚያደርግ ኢሞሽኖች እነዚህ ላይ በጣም ጥንቃቄ ማለት ማሎ ይላል ያገረ ሰው አይ ምን አረግሽው የጂጂ ሙዚቃ በጣም እዚህ ጋር ቁጭ ብዬ እንዴት እንደተናደርኩብሽ ለምንድን ነው ይሄ ሙዚቃ መረጥሽው ካንቺ ጋር ይሄዳል መጀመሪያ እኮ ጀስት እኮ እዚህ ጋር ስደርሺ ሙዚቀኛ ለመሆን ነው አይደለ በቃ አሁን ፋይናል ላይ እየደረስን ነው ሙዚቃ አመራረጥሽ ያ ሰላም ያስብላል የዘፈንሽ የርሹ ላይን ፎርቢድን ላይን ነው የሚባለው በሙዚቃ እንዴ በዛ ላይ በዚህ ስቴጅ ስለ ሜጀር በዚህ ስቴጅ ስለ ሪትም አጠባበቅ ልናወራ ነው ስፔሻሊ በጂጂ ሙዚቃ ላይ ሙዚቃው ከብዶሻል ከመጣጆ አመጣጥ እኔ እንደውም ላንቺ የሚመርጠው እንደ ፋንክ አይነት ሙዚቃዎችን ብትጫወች ነው ላንቺ ለቀቅ ብለሽ የምትጫወቸው እንደዚህ አይነት ሙዚቃ እንግዲህ መልካም እድል ነው ያላቀ ማለት እንዴት ነሽ ያለ ተራይን የገባው ተቀጣለሁኝ ግን ሶሪ አንድ ጊዜ አንድ የሆነ ዘፋኝ የሌላ ሰውን ዘፈን ዘፈነና አንድ ሌላ ሰው ደግሞ ጋዜጣ ላይ ጻፈ ምን ብሎ መሰለሽ እባካችሁ ትዝታችንን አታበላሹብን ነው የሚለው ትዝታዬን ያበላሽሽብኝ እኔ ከጂጂ ይሄ ዘፈን እንዴት ግጥሙ ምን እንደምትል ታውቂያለሽ ንገረኛ አንተ ልጅ ዝማት በለኝ ምን ነው ጉንፋን እኮ አይደለም ያዘኝ ፍቅር ነው ትላለች አቤት ግጥሙ ተጠያቂ ነሽ አንቺ ማለት የሚመስል ድምጽ አለሽ የጂጂ እኮ ድምጽ ከለሩ ተቀራራቢ ነው ግን የጂጂ ሙዚቃዎች አሁን አንቺ የመረጥሽው ሙዚቃ ድምጽ ስላለሽ ብቻ ወይም ስለመሰለልሽ ብቻ የምትዘፍኘው አይደለም ስሜቱ የሷን ስሜት ልታገኙ አትችይም አሮን ነው እሷን ካልሆንሽ በስተቀር የዚህን ሙዚቃ ያዘፋፈን ስሜት ለማግኘት ከባድ ይመስለኛል ይሄ በጥናትና በቴክኒካል ሆኖ የሚመጣ ነገር አይደለም ማለት እሷ ይሄን ሙዚቃ ስትዘፍን ምን ውስጥ ሆና እንደሆነ እሷና ክርስቶስ ብቻ ናቸው የሚያውቁት ሶ ይሄን ከምትዘፍኝ እኔን የራበኝ ፍቅር እኔን የራበኝ ይሄን በዘፍኝ ኖሮ ያስኬድሽ ነበር የጂጂ መስፈን ከፈለግሽ ስትራክቸርድ ስለሆነ ሪትም በደንብ ስላለው በደንብ ኮፒ ማድረግ ስለሚቻል ይሄኛው ግን በጣም ከባድ ነው ፍሎን አላመጣሽው ናቹራል ፍሎ አለው የራሱ በቃ የተፈጠረለት አካሄዱ የሚገርም ፍሎ ነው ያለውና አሁን አንቺ እዚህ ጋር ነሽ ሙዚቃው ትንሽ የተለያየብን ለመመሰልሽ ልትዋሃዱልን አልቻላችሁም ፍሎን ስላላገኘሽው እነሱ ጥብቅ አድርገው ነው እየሰሩ ያሉት አንቺ ግን በዛ ውስጥ የራስሽን ዓለም ፈጥረሽ ፊሊንግ ውስጥ አልነበርሽም አንቺ ዝም ብለሽ መስፈኑ ላይ ነው ፊሊንግ አልፈጠርሽም ያን ጉንፋን የመሰለውን ፍቅር እንደ ጉንፋን የቆጠረው ልጅ ብትሲው ኖሮ ይመጣልሽ ነበር እሱ ነው ማለት አቅም አሁን ያናደደን እኔም እንዲህ የምናገረው አቅም ሳይኖርሽ ቀርቶ አይደለም አቅም ያለሽ ልጅ ነሽና እባካችሁ አሁንም ደግሜ እናገራለሁ ሙዚቃውን ስለወደዳችሁት አይደለም እኔ መሸከም እችላለሁ ወይ ውስጤ ስሜቴ ነፍሴ መሸከም ይችላል ወይ ይሄን ሙዚቃ ብሎ ማሰብ በጣም ስለሚያስፈልግ በጣም ጥንቃቄ ይጠይቃል ምክንያቱም ደረጃው እየከፋ ከፍ ይያል ስለሆነ እኛም ሰውን ምንጥልበት እንትናችን ትግስታችን እየመነመነ ነው የሚሄደው ልክ ህዝብ መመረጫ እስኪደርስ ድረስ ስለዚህ በጣም ቢኬርፉል እስቲ ውጤቱን በኋላ እንከታተላለን እሺ ቴንክ ዩ ለአራተኛው ምዕራፍ ለሶስተኛው ዙር የአዲስ ታለንት ሾው ውድድር የመደበኛ የድምጽ ተወዳዳሪዎቻችን እስካሁን ስራዎቻቸውን ያቀረቡት ናቸው ወደ ተውኔት ውድድር ከማለፋችን በፊት ግን አንድ ልዩ ተወዳዳሪ ያለን በማህበራዊ ሚዲያዎች ላይ በእጅጉ መነጋገሪያ የሆነ የመጣው የአዲስ ታለንት ሾው ፍሬ ኤልሻዳይ ስራውን ያቀርብልናል እሱን ተከታትለን እንመለሳለን